መንገደኛ ነው የሾህ አክሊል አላደረገም። በየትኛው መንገድ ነው የሾህ አክሊል ያደረገው ሰውዬ መንገደኛ ነው ብላችሁ የምታስቡት? ኦልሬዲ እኮ የሾህ አክሊል ጭነውበታል እኮ። ሰው እንዴት ነው ስምዖን ብለው ሊምታቱ የሚችሉት? ተመልከቱ ምን ያህል ነንሴንስ እንደሆነ። የሾህ አክሊል ጎንጉነውበት ነበር። ሰው ኢየሱስ የሾህ አክሊል አድርጓል። ሰው የሾህ አክሊል ያደረገው ኢየሱስ ከስምዖን ጋር እንዴት ነው ሊምታታባቸው የሚችለው? ኦልሬዲ እኮ የሾህ አክሊል አድርጓል፣ ማርከር አለው። ስለዚህ ምንም የማይመስል ነገር ነው። በጣም ሎ ቲር አርጊመንት ነው። ሌላው ዕብራውያን 5 ላይ ያነሳው ጥያቄ ጉዳይ አለ። ዕብራውያን 5 ባጭሩ እንዴት ይመለሳል? ዕብራውያን 5:9 ላይ ያለው ቃል ምን ዕብራውያን 5:7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ለሞት ሊያድነው የሚችል መዳን የሚለው ኮንሴፕት በመጽሐፍ ቅዱስ ውስጥ አንድ ነገር መከልከልን ብቻ ሳይሆን የሚያመለክተው ከአንድ ነገር መውጣትንም ሊያመለክት ይችላል። ከአንድ ነገር መውጣትንም ለምሳሌ አበበ ጉበት ታመመ ብንል አበበ ከጉበት ህመም ዳነ ብንል ጉበት ህመም አላመመው ማለት አይደለም። ታሞ ነበር ግን ከዛ ሁኔታ ወጣ ማለት ነው። ይሄንንም ደግሞ መጽሐፍ ቅዱስ ውስጥ እንመለከታለን። የዮናስ መጽሐፍ ላይ የትንቢተ ዮናስ መጽሐፍ ላይ የዮናስ መጽሐፍ ወይ ድጋሚ ጊዜ ካለኝ እናሄድበታለን። ዮናስ ከአሳ ነባሪ ሆድ ከወጣ በኋላ ምን እንደሚል ተመልከቱ። ደህንነት ከእግዚአብሔር ነው አለ። ደህንነት ከእግዚአብሔር ነው። ምን ማለት ነው? ደህንነት ከእግዚአብሔር ነው ማለት ከአሳ ስላወጣው ነው እንጂ ከአሳ ነባሪ ሆድ ስላወጣው ነው እንጂ ከአሳ ነባሪ ሆድ ውስጥ እንዳይገባ ስላደረገው አይደለም። ሰው ባጭሩ ከሞት ሊያድነው ወደሚችል ሲል ከሞት ሊያስነሳው ወደሚችል ማለት ነው። መዳን እዛ ጋር ከሞት መከልከልን ሳይሆን የሚያሳየው ከሞት መነሳትን ነው የሚያሳየው። ይሄንን በምን እናውቃለን? እዛው ዕብራውያን መጽሐፍ ላይ ኢየሱስ መሰቀሉ ተነግሯል። ተመልከቱ። እዛው ዕብራውያን መጽሐፍ ላይ ዕብራውያን 9 ላይ ኢየሱስ መሰቀሉ ተነግሯል። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ኢየሱስ ተሰውቷል። ኦኬ አለቀ። ሰዓት 44 ሰከንድ ከተሰዋ በኋላ ይላል። ስለዚህ ኢየሱስ ተሰውቷል። ብራዘር ኢየሱስ መሞቱን የሚናገር መጽሐፍ ጠቅሰ ኢየሱስ አልሞተም ማለት በጣም የሚያሳዝን ነገር ነው። ስለዚህ ምንም አይነት ነገር አልሰማንም። ሂስቶሪካል ማስረጃ አልቀረበም፣ ስኮላሪ ማስረጃ አልቀረበም፣ ፕሮፌቲክ ማስረጃ አልቀረበም፣ ከነቢያት ፕራይመሪ ሶርስ ከሐዋርያት አልቀረበም። ሲምፕሊ ግራ የገባው ነገር ነው። ኢቭን ተሰቅሎ የነበረው ጊዜ ተሰቅሎ ሳለ ብሎ ነው እየጠቀሰ ያለው። ስቅለቱም አመነ ማለት ነው። ኦኬ ደግሞ ቶታሊ ከስቅለቱ ውጭ የሆነን ነገር ከሬዘሬክሽን በኋላ እንዳያውቁት አይናችሁ ተይዞ ነበር የሚለው ከስቅለቱ በፊት አይደለም፣ ከስቅለቱ በኋላ ነው። የማይገናኝ ነገር ነው ያነሳው እና ብራዘር ኦቨርኦል ምንም አይነት ጠንካራ ማስረጃ አላገኘንም። በእውነት በጣም መልታይፋሴትድ ሪስፖንስ ነበር እየጠበቅን የነበረው። ታሪካዊ፣ ስነቆፋራዊ ከነቢያት ከምሁራን ነበር የጠበቅነው። እሱን አላየንም እና ኦልቲሜትሊ ምንም የክርስቶስ መሰቀል የሚሽር ማስረጃ አለ። እሺ ታይም አልቋል። እናመሰግናለን ወንድማችን። ደቂቃን በአግባቡ ተጠቅመሃል። 10 ደቂቃ። እሺ ፌሰል ወንድሜ ሬዲ ነህ? 10 ደቂቃ ለመስጠት ቀጣዩን አስጀምሪ። ኦኬ ኮፕሊንግ እያደረጉልህ ነው? አዎ ችግር የለውም፣ እዚህ እየተደረገ ነው። እሺ ሁላችሁም ኮፕሊንግ አድርጎ ይኸው ላስጀምር ነው። 10 ደቂቃ። ኦኬ ስታርት ላድርገው። አስጀምሪ። አልሐምዱሊላሂ ረቢል ዓለሚን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወገናችን ሳያውቀው ምን አድርጓል? እስልምናን ተቀብሏል ማለት ነው። 7ኛው ክፍለ ዘመን ፈጠራ ብለው ብዙ ጊዜ ብዙ ቤት ላይ ብዙ አጀንዳ ፈጥረው ሲያወሩ ነበር። ኢሳ ተሰቀለ የሚለው ነገር በታሪክ አይታወቅም፣ ሙስሊሞች ነው ያመጡት ሲሉ ነበር። ካነሳቸው ፖይንቶች ልነሳ። መጀመሪያ ሲሰቀል ብዬ ያወራሁት እኔ ክርስቶስ ሲሰቀል ብዬ ያወራሁት ተሰቅሏል ብዬ አመኝ ሳይሆን ምን ያህል መጽሐፍህ እርስ በእርስ እንደሚፋጭ እርስ በእርስ እንደሚጋጭ ለማሳየት ነው። እንዲሁም ደግሞ አንተ ቁርአኑ ወላኪን ሹቢሃ ለሁም ጥርጣሬ ውስጥ ናቸው ሲል ጥርጣሬውን ማንሳትተህ አልሐምዱሊላህ ሳታውቀው እስልምናን ተቀብለሃል። ምን አልክ? የተሰቀለው እንትና ነው ይላል፣ የተሰቀለው እንትና ነው ይላል፣ የተሰቀለው እንትና ነው ይላል። ማንን ሚውት አድርጉ? ማንን እንመን? እኔማ አይመለከተኝም። መጀመሪያ ልንተማመን የመጣ ነው እዚህ ጋር ክርስቶስ አልተሰቀለ የሚለውን ነው። አሁን በደንብ አዳምጡ። የጠፉ ወንጌላት አሉ። እነሱ በምንም ቢደብቋቸውም እኛ ፈልፍለን ያወጣናቸው የጠፉ ወንጌላት አሉ። እነዚህ ወንጌላት መጀመሪያ ለምን እንደማይቀበሉ በአራት አይነት መንገድ ልስጣችሁ። በአራተኛው ክፍለ ዘመን ማለትም በ325 የሮም እቴጌ የነበረው የቆስጠንጢኖስ የሚባል ሰው አለ። ይሄ ክርስትናን የሀገሪቱ መሪ ሃይማኖት ብቻ አደረገ። ሃይማኖቱን ክርስትና ብቻ ሲያደርግ የቆስጠንጢኖስ የሚባለው በአራተኛው ክፍለ ዘመን የሚገኘው ሁለት ጎራ ነበሩ። አንደኛዎቹ ክርስቶስ ተሰቅሏል ብለው ያምናሉ፣ አንደኛዎቹ ደግሞ ክርስቶስ አልተሰቀለም ብለው ያምናሉ። ስለዚህ ምን አደረገ? የሱን ፖለቲካ ሚውት አድርጉልኝ። የሱን ፖለቲካ የሚደግፉትን አራቱን ወንጌላት ማለትም ማርቆስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ እና ዮሐንስን ብቻ መረጠና
ሌሎቹን የአምላክ ቃል አይደለምና አለ። ሁለተኛው ፖይንት ደግሞ የኦርቶዶክስ ወጋጥ እነዚህ የቤተክርስቲያን ወጋ አጥባቂ እነዚህ የቤተክርስቲያን አስተማሪዎች ናቸው። በወቅቱ የነበሩት የቤተክርስቲያን እነዚህ ጳጳሳት ኦኬ ቆይ ፐዝል አመጣልኝ። እሺ እነዚህ ጳጳሳት በ367 ዓመተ ምህረት የራሳቸውን ስልጣን በጣም ማስከበር ይፈልጉ ነበር። ቤተክርስቲያኒቷ ላይ ያላቸውን የበላይነት ማስጠበቅ ይፈልጉ ነበር። ምን አሉ እነዚህ ሰዎች? በዛ ዓመተ ምህረት አምላክ በእያንዳንዱ ሰው ውስጥ ነው ያለው። ወደ አምላክ ለመድረስ ጳጳስ ወይም የቤተክርስቲያን አያስፈልግም። ምን አሉ? እያንዳንዱ ሰው አምላክን ዝም ብሎ ማግኘት ይችላል፣ እውቀት ብቻ ነው የሚያስፈልገው ብለው ማስተማር ጀመሩ። የጳጳሳቱ ስልጣን ገንዘብ ምንጭ እንትን እንዳይደርቅ ማለት ነው። መጽሐፍቱን የፍቃድ መጽሐፍ ነው ብለው ፈረጇቸው። ሶስተኛው ምክንያት ልንገራችሁ። ኢየሱስ አልተሰቀለም የሚለው ትምህርት ክርስትናን ያናገዋል። የክርስትና እምነት ሙሉ የተገነባው ምን ላይ ነው? ኢየሱስ ካልሞተ ደሙ ካልፈሰሰ የኃጢአት ስርየት የለም የሚለው ላይ ነው። እነዚህ አሁን ያገኟቸው ለምሳሌ ማሳያችሁ መጽሐፍ ግን ኢየሱስ አልተሰቀለም ሌላ ሰው ነው የተሰቀለው ብለው በግልጽ ስለሚናገሩ እነዚህ መጽሐፍ ቀጠሉ። ኔት አስወጥቶኝ ነው ጋይስ፣ ኔት አስወጥቶኝ ነው። ሶሪ ኔትወርክ አስወጥቶኝ ነው። ኔትወርክ 67 ዓመተ ምህረት የእስክንድርያው ጳጳስ አትናቴዎስ የሚባል ቸርች ፋዘር አለ። ይሄ ቸርች ፋዘር መጽሐፎቹ እንዲቃጠሉ መጽሐፎቹ እንዳይኖሩ ህግን አውጥቶ ነበር። ከነዚህ አንፃር መጽሐፎቹን አይቀበልም። ወደ መጀመሪያው መጽሐፍ ሊድላቸው አክስቶን ጆን ሐዋርያት ሥራ እንደቢል የሚባለው የዮሐንስ ሥራ የሚባል መጽሐፍ ነበር። የዮሐንስ ሥራ የሚባለው መጽሐፍ ሰከንድ ሴንቸሪ ከ150 ኤዲ እስከ 180 ኤዲ ይገኝ ነበር። ይሄ መጽሐፍ ደብቀውታል። ገጽ 155 ላይ እንደዚህ ይላል። በደንብ ተመልከቱ። ዛት ዘ ሰን ኦፍ ዘ ጋድ ኬም የእግዚአብሔር ልጅ እንደመጣ ኤንድ ትሩሊ ሰፈርድ ኢን አፒራንስ እናም እርሱ በእውነት ወይም በመልክ ብቻ መከራን እንደተቀበለ ኤንድ ዘይሁ ሳውሂም እናም እነሱ ሲያዩት እነዚህ የሰቀሉት ሰዎች ሮማውያን ሲያዩት ቶት ዛት ሰፈርድ ኢን ዘ ትሩዝ በእውነት መከራ የተቀበለ መሰላቸው ያሰቡት። በት ሂ ሰፈርድ አፒራንስ ነገር ግን እሱ በመልክ ብቻ ነበር መከራ የተቀበለው ብሎ አስቀመጠ። እራሱ መጽሐፍ ላይ ይሄውና አክትስ ኦፍ ጆን ፔጅ 259 ቁጥር 102 ላይም እንደዚህ ይላል። ኤንድ አለ አፍተር ዚስ ቲንግስ ከነዚህ ነገሮች በኋላ ዘ ሎርድ ሰይድ የአምላክን ቃል ነው ባይዘ ያወጡት የጣሉት ጌታ ኢየሱስ ክርስቶስ ለዮሐንስ እንደዚህ ያለው አለ። ዮሐንስ ሆይ ኢትስ ሚዝ ቱ ዘም ለእነሱ አይሁዶች አብሬያቸው ያለው ይመስላቸዋል። አይ አም ኢን ጀሩሳሌም በኢየሩሳሌም ላይም መስቀል ውስጥ ያለው ይመስላቸዋል አለ። ከዛ ምን አለ? አስበት አይ አም ኢንዚ አለ። እኔ ግን ይሄው እዚህ ካንተ ጋር ነኝ ያለሁት አለ። ይሄን መጽሐፍ እንዴት ነው? ችግር የለውም ነገሩ እኔ ልለፈው። ሶስተኛው ጎስፕል ኦፍ በርናባስ ማለትም የበርናባስ ወንጌል የሚባል ወንጌል አለ። ሚውት አድርጉ። ማን ነው የሚረብሸው? ሚውት አድርጉ። የበርናባስ ወንጌል የሚባል አለ። የበርናባስ ወንጌል ላይ ፈይሰል ከርዕስ እንዳንወጣ ቴኬር እያደረግን እሺ። አንዴ አልወጣ እንዴ ማለት ከርዕስ እንዳንወጣ ማለት አወያይ ሲጀምር ደቂቃውን ብቻ ነው። ኦኬ ቆይ አዋይ ቢሆንም ከርዕስ አለመሰቀሉን ከጠፉ ወንጌላት እያሳየው ነው። አስተያየት መጨረሻ ላይ ተጨርሽ። አንዴ አትግቢ ሚውት አድርግ። ደቂቃ ልጨርስ። ደቂቃውን እስቲ ደቂቃውን አሰኝ። ስንት ደቂቃ ነው? ቆይ ደቂቃ ይጨመርልሃል፣ ግን ከርዕስ እንዳትወጣብኝ ነው እያልኩ ያለው። ለኔ ለስሜም ቢሆን ችግር የለም። እሱን እኮ አዳምጪኝ። እሱን እኮ እኔ የማውቅ ነኝ። ምን ላይ ለመወያየት እንደመጣው እኔ ነኝ የማውቀው። ቀጥል። አንድ ደቂቃ ጨምራለሁ እኔ በጣልቃ ስለገባሁ ጨምራለሁ። ምን ያህል ደቂቃ ይቀረኛል? አንድ ደቂቃ ጨምራለሁ። ይቀረንሽ ላሳይ 4:30 4:20 አለ። አንድ ደቂቃ ጨምራለሁ እኔ 4 ደቂቃ 5 ደቂቃ ከ20 አስጀምራለሁ። ጎስፕል ኦፍ በርናባስ ሰከንድ ሴንቸሪ የነበረ መጽሐፍ ነው። የበርናባስ ወንጌል ላይ ፔጅ 220 ላይ እንደዚህ ይላል። በት ዘ ሰን ኦፍ ዘ ማን ነገር ግን የሰው ልጅ ኢየሱስ ክርስቶስ was not crucified ይላል። was not crucified አልተሰቀለም። nor dead the cross መስቀል ላይም አልሞተም አለ። በት ጁዳስ ኢስካት was better him ነገር ግን አሳልፎ የሰጠው የአስቆሮቱ ይሁዳ who made resemble him form the end face ይላል። የክርስቶስን መልክና የክርስቶስን ቅልጽ እንዲመርስ ተደረገ። ኤንድ ዘ ሌት ፎር ጄሱስ እናም ኢየሱስ ተደርጎ ወደፊት ተመራ አለ። ስምዖንን የመራው እያለህ ነው። ይሄ ከነቢዩ መሐመድ አለይሂ ሰላቱ ወሰላም ከቁርአን መምጣት በፊት የነበረ ታሪክ ነው። ኤንድ ዘይ ክሩሲፋይድ ሂም ኢን ዚስ ስቴድ አሉ። እናም በእርሱ ምትክ ሰቀሉት። ማንን? ስምዖንን ማለት ነው። ወደ ቀጣዩ ጥቅስ ሊድ
ወደ ቀጣዩ ጥቅስ ልሂድ። the gospel of barnabas እዛው ፔጅ 221 ቁጥር 2 ላይ and the jewish suspended ይላል suspended ይላል። አይሁዶች መሰላቸው ማለትም አሰቡ it is the jesus who was crucified ይሰማል ድምጼ የተሰቀለው ኢየሱስ እንደሆነ ቁጥር 8 ላይ ቀጥና but God took Jesus up himself and delivered him from their hands ነገር ግን አምላክ ኢየሱስ ወሰደው ይላል። ይሄው አምላክ ኢየሱስን ወሰደው ይላል ከነርሱም እጅ አዳነው። መጽሐፍ ቅዱስ ላይ አድነሃለሁ ብሎ ቃል እንደገባለት ማለት ነው። ወደ ቀጣዩ ልሂድላችሁ፣ ወደ ቀጣዩ ፒዲኤፍ ልሂድላችሁ። ቸርች ፋዘር ማለትም የቤተ ክርስቲያን አባቶች የመጀመሪያው መደቅስላችሁ አጌነስት ሄሬሲስ ላይ ታላቁ የቤተ ክርስቲያን ሊቅ ኢራኒየስ እንደዚህ ይላል whatever he did not himself suffer death ስለዚህ ኢየሱስ ክርስቶስ ራሱ የሞትን መከራ አልተቀበለም ይላል። but ሲሞን ኤ ሰርቴን ኦፍ ሳይረን ነገር ግን ስምዖን የተባለ አንድ የቀሬና ሰው ቢን the cross speech መስቀል እንዲወጣ ተደርጎ ቦር the cross he in his stead በርሱ ምትክ መስቀሉን ተሸከመ አለ። so that this later በመሆኑም የሁለተኛ ቃል ማለትም ስምዖን being transfigured by him በኢየሱስ መልክ ተለወጠ that made be taught to be Jesus ኢየሱስ እንደሆነ ተደርጎ እንዲታሰብ አለ። አጌነስት ሄሬሲስ ላይ የጠቀሰ ነው ቸርች ፋዘር። ከዛ በኋላ ምን አለ was crucified taught ignorance and error በድንቁርናና በስህተት ተሰቀለ ስምዖን while Jesus himself ኢየሱስ ራሱ ግን receive from the Simon የስምዖንን መልክ ይዞ and standing by እናም ቆሞ ላፍአት ዘም ይስቅባቸው ነበር አለ ክርስቶስ። እየሳቀባቸው ነበር ክርስቶስ ቆሞ እያለ ነው። አጌነስት ሄሬሲስ ላይ ኢራኒየስ ነው የሚጠቅሰው። በደንብ ተመልከቱ። ከራሳቸው ቸርች ፋዘር ከቁርአን በፊት ቱርቹሊያን የሚባል አንድ ቸርች ፋዘርም አለ። ይሄም ግልጽ አድርጎ ያስቀምጠዋል። እሱ ልለፈው ስለማይብራራ ሐሳቡ። ሂፖቲለስ ዘሮም የሚባል አንድ ቸርች ፋዘር አለ። ሂፖቲለስ ዘሮም በ207 ኤዲ የነበረ መጽሐፍ ነው። እሱም ይሄው ቻፕተር 14 ቁጥር 1 ላይ እንደዚህ ይላል ፎርደር ሳይ ምክንያቱም እነሱ ይላሉና ዛታ ወር ሎርድ ጌታችን ዲድ ኖት ሪሊ ሰፈርድ በመከራን አልተቀበለም ኢን ደ ፍሌሽ በስጋ አለ። ከዛ በኋላ ምን አለ but the survivor ነገር ግን አዳኙ ክርስቶስ ማለት ነው only appeared to suffer መከራን የተቀበለ መስሎ ታየ ለነሱ መሰላቸው እንዲ and Simon and that Simon ሳይረን እናም የቀሬናው ስምዖን አለ was complete ተገደደ to bear the cross him መስቀሉን እንዲቀበል መስቀሉን ተሸክሞ እንዲቀበል አለ። ኤጲፋኖስ የሚባል አንድ ቸርች ፋዘርም አለ። የሱ ልጨምርላችሁና ልጨርስ። ፔጅ 72 ላይ ፓራኖን አጌንስት ሄሬሲስ ላይ እንደዚህ ብሎ ያብራራል that he suffered in the place of the Lord እርሱ ስምዖን በጌታ በኢየሱስ ሆኖ መከራን ተቀበለ and አለ በደንብ ተመልከቱት እዚህ ጋር and the Lord እሺ ቆይ እሺ ደቂቃ አለቀ ነው። እሺ አንድ ደቂቃ ጨምራለሁ። ቀጥል አንድ ደቂቃ ጨምራለሁ። እኔ ቅድም ያቆረጥኩን እሺ and that the Lord came down from the cross before passion እናም ጌታ ህማማቱን ማለትም ይሄን ስቃዩን ከመጀመሩ በፊት ከመስቀል ወረደ አለ። and አቁም አንድ ደቂቃ ልስጥህ። ማይ እንትን ስለሆነ ማለት ነው። ኦኬ ስታርት ቀጥል። እሺ ከመጀመሪያው ልጀምርላችሁ። ይሄ ኤጲፋኒዮስ ይባላል የቸርች ፋዘር ነው። ፓራኒዮን አጌንስት ሄሬሲስ ላይ ፔጅ 72 ላይ እንደዚህ ብሎ ይናገራል ቁጥር 2 ላይ ዛት ዘ ሰፈርድ በደንብ ያሰመርኩበትን ተመልከቱት። ዛት ሂ ሰፈርድ ኢን ዘ ፕሌስ ኦፍ ዘ ሎርድ ኢየሱስ ስምዖን በጌታ ማለትም በኢየሱስ ክርስቶስ ቦታ ሆኖ መከራን እንደተቀበለ ኤንድ አለ ኤንድ ዛት ዘ ሎርድ ካም ዳውን ፍሮም ዘ ክሮስ ቢፎር ዘ ፓሽን እናም ጌታ ማለትም ይሄ የተሰቃየውን ከመጀመሩ በፊት ከመስቀል ወረደ ጌታ ኤንድ ዘ ሲሞን አሎን ወዝ ናይል ዘ ክሮስ ኤንድ ሰፈርድ አለ እናም ስምዖን አሎን ብቻውን ከመስቀል ላይ እንደተቸከረና መከራ እንደተቀበለ ብሎ ግልጽ አድርጎ ያስቀምጣል። ስለዚህ ኢየሱስ ስቃዩ ከመጀመሩ በፊት ከመስቀሉ እንደወረደ ነው የሚያሳየው። ኢየሱስ አልተሰቀለም፣ አልሞተም፣ ወማቀተሉ ወማሰለቡ የሚለው የቁርአን እውነት የታሪክ መሰረት ያለው መሰረቱን የያዘ እንጂ የሰባተኛው ክፍለ ዘመን ፈጠራ የምትሉት ነገር ከኪሳችሁ ነው የወጣው፣ ወደ ኪሳችሁ ይመለሳል ማለት ነው። እሺ እናመሰግናለን። ሰዓት አልፏል። እሺ ሪበተን ነው አለ
አንድ አሁን ኦልሬዲ ጥያቄና መልስ ነው እንጂ ሪቤተር ጨረስን ነው። ሪቤተር ጨረስን 10 ደቂቃ ጨረስን። አሁን ወደ ጥያቄና መልስ ነው የምንገባው። 15 አይ ቲንክ ስንት ደቂቃ ነው ጥያቄና መልሱ? ሊላችሁ 10 ደቂቃ እኔ ቆይ ሊላችሁ ኮመንት ለቻት ላይ ምንድነው ያወራ ነው ሊዮ ቼክ ላድርግና እንይዛለን። እሺ እሺ 10 ደቂቃ ኢንትሮዳክሽን 15 ደቂቃ ኢንትሮዳክሽን ጨርሰናል። 10 ደቂቃ ሪቫይታል ጨርሰናል። 10 ደቂቃ ጥያቄና መልስ ነው። 10 ደቂቃ ነው የምሰጠው። ለማን ነው የምሰጠው ጥያቄና መልስ? እኔ ነኝ። አሁን እኔ ነኝ። አንተ ትጠይቃለህ። አንተ ነው የምትጀምረው። አዎ ኦኬ። ፈይሰል ላስጀምረው? ቆይ እሺ አስጀምሪ። እሺ ሁላችሁም እየገባችሁ ኮፕሊንግ አድርጉ ፕሊስ። የፌሰልንም የኢሳቅንም የኔንም አካውንት ባሪፍ በጥሩ ሁኔታ እየቀጠልን ነው። ላስጀምር ነው። እሺ አሁን ጥያቄና መልስ ፕሮግራም ላይ ነን። አስጀምሪ ስልሽ ካንዴ አስጀምሪ ስልሽ ኮፕሊንግ አድርጉ ፕሊስ። ካንዴ አስጀምሪ ስልሽ ታስጀምሪዋለሽ። እሺ ካንዴ አስጀምሪ ስልሽ ታስጀምሪዋለሽ። መልካም አሁን አስጀምሪው። እሺ እንትን አድርጊ። ቆይ አንዴ በጣም ይቅርታ፣ ደቂቃውን አውሪና ደቂቃውን እያሳየሽን አስጀምሪው። ኦኬ ያሳየውና ሀቢቢ አይዞህ፣ እናንተም እኮ ትይዛላችሁ። አሁን ጥያቄና መልስ ላይ እንደዚህ አዙረሽ አስቀምጪውና በቃ ደቂቃውን እንየው። አዎ እሱ ልክ ነው። ኦኬ አይመቸኝማ። ለዛ እኮ ነው አይፓድ ነው የምጠቀመው። ትልቅ ነው አይፓዱ ማለት ነው። አይመቸኝ። ለዛ እኮ ነው ገባ ፌሰል። አይመቸኝም አይፓዱ። እኔ ባስጀምር ስንት ነው ምናልባት እኮ አንተም ያዝ እኔም እይዛለሁ ነው ጥያቄው። እኔም እይዛለሁ እናንተም ያዙ ከፈለጋችሁ፣ ኦዲየንስም ይከታተላል። አንቺ ያዥ ጃኒ፣ አንቺ ያዥ። 10 ደቂቃ ስታርት ላደርግ ነው። አንቺ ያዥ እኔም አበሯለሁ። ኦኬ ያዝ ችግር ጀምሪ። እሺ ፈይሰል ሚውት አድርግልን። ቆይ እኔም ልያዝ። ቆይ እኔም ልያዝ። ሁላችሁም ያዙ፣ ኦዲየንስም ከፈለጋችሁ ያዙ፣ ችግር የለም። ሰዓት እኔ ጋር እንደዚህ አይነት እኮ ፖለቲካ 1 ደቂቃ ካለፋችሁ ጨምራለሁ። ሀቃችሁ ነው ይሄ ማለት ችግር የለም። ምንም አያሳስባችሁ። እሺ ኦኬ። ቆይ አንዴ ደቂቃ ልያዝ፣ ላስተካክል። ይሄው ከ57 ነው ስታርት ላደርግ ነው። 10 ደቂቃውን ስታርት ላደርግ ነው። የለም 1 2 3 እሺ 1 2 3 ጀምሪ። ኦኬ ፈይሰል እስቲ ኢየሱስ አልተሰቀለም የሚል አንድ ፈርስት ሴንቸሪ ማስረጃ እስቲ። ከፈርስት ሴንቸሪ ሰከንድ ሴንቸሪ አለ ከነቢዩ መምጣት በፊት። አልጠየቅኩም። ፈርስት ሴንቸሪ ነው ያልኩህ። ፈርስት ሴንቸሪ ማስረጃ። እሺ ላሳይቅ። ቸርች ፋዘር ፈርስት ሴንቸሪ ነው ያልኩህ። ፈርስት ሴንቸሪ ነው ያልኩህ እኮ ነገርኩህ እኮ ሰከንድ ሴንቸሪ አለ እያልኩ ነው። እሱን ላሳይህ። የለህም፣ አለቀ። ፈርስት ሴንቸሪ ማስረጃ የለውም። ፈርስት ሴንቸሪ ማስረጃ የለውም። ወደ ቀጣይ ጥያቄ። እንደ እስልምና አስተምሮ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ የኢሳ ጠላት ነው? ማንም ይሁን ተመልከቱ። ማንም ይሁን መልስ የለውም። እስልምና መጠራጠር ላይ እንዳለ ተመልከቱ። በኢሳ ወዳጅ በፋንታ ማን እንደተሰቀለ አመሰግናለሁ። ግን አመሰግናለሁ። ቶቶ አለቀ። ቶቶ ይኸው ሉሽን ኦፍ ሳሞሳታ ከ1615 ከ170 የነበረው ክርስቲያኖች የተሰቀለውን ኢየሱስ ያመልካሉ በማለት ኢየሱስ መሰቀሉን ታሪካዊ ማስረጃ ሰጥቷል። ትቀበላለህ? አልቀበልም። እኔም ላሳየህ። አትቀበልም። አትቀበልም። እስልምና ከታሪክ የተፈታ ሃይማኖት ነው የምንለው እዚህ ነው። ኦኬ ታሲተስ ቶቶ አልጠየቅኩም። ታሲተስ ክርስቶስ ሰፈርድ ኤክስትሪም ፔናልቲ ዱሪንግ ዘ ሬይን ኦፍ ፖንቲየስ ፓይለት ብሎ ታሲተስ አምኗል። ታሪካዊ ማስረጃ ሰጥቷል። ትቀበላለህ? ታሪካዊ ማስረጃ ሴንቸሪ ላይ ነበረ ነው። ትቀበላለህ ወይ? ትቀበላለህ? አትቀበልም? ሴንቸሪ ነበረ ነው ሰውየው። አልጠየቅኩም። ትቀበላለህ ወይ? አትቀበልም? ሰውየው ማን ነው? አላውቀውም። መልስ የለም። እንቀጥላለን። አይቀበልም። ጆሲፈስ there lived a man called Jesus. አልጠየቅኩም። ፓይለት አር ኮንዴምድ ቱ ክሮስ ትቀበላለህ? ጲላጦስ ኢየሱስ አሁን የምጠቅሳቸው በሙሉ ያዩት ናቸው። አላዩም እኮ ሳያዩ ትቀበላለህ? አትቀበልም? አይቀበልም። እስልምና ታሪካዊ ማስረጃ የለውም። ቻው አለቀ። ቻው አትቀበልም። አትቀበልም። ኢየሱስ አልተሰቀለም የሚል
ኢየሱስ አልተሰቀለም የሚል አንድ ሐዋርያ ስጠኝ። ኢየሱስ አልተሰቀለም ብሎ ያስተማረ አንድ ሐዋርያ ስጠኝ። ሐዋርያ እሺ፣ ልጥቀስልህ። ሐዋርያ እኮ ተረጋጋ። ሐዋርያ ቶሎ በል። ሐዋርያ ቶሎ በል። ይኸው አየህ፣ ቸርች ፋዘር ሐዋርያ ነው ያልኩህ። ቸርች ፋዘር ይኸው ልጠቅስልህ እኮ ነው። ቸርች ፋዘር አልተሰቀለም ይላል ቃል በቃል። ሐዋርያ ነው ያልኩህ። ማምጣት አይጠበቅብኝም። ሐዋርያ የለህም። 4 ነጥብ። ኢየሱስ አልተሰቀለም የሚል ሐዋርያ የለህም። አበቃ። እንቀጥል። እንቀጥል። ኦኬ። ኢየሱስ ቀለም አንድ ነብይ ስጠኝ። አንድ ነብይ ማለት ለምሳሌ ነብይ እኔ መሐመድ ነብይ ነው ብዬ አላምንም። መሐመድ ነብይ ነው ብዬ አላምንም። አንተ ስለማታምን ነብይ አይደሉም ማለት አይደለም። ከብሉይ ኪዳን ነቢያት ክርስቶስ ሳይመጣ የለህም ማስረጃ ክርስቶስ ሳይመጣ እንዴት ነው አልተሰቀለም ብለው የሚናገሩት? ቀደም the gospel of Barnabas second century document ነው ብለሃል። ማስረጃ ክፈት። second century document ነው የሚል the gospel of Barnabas ቀጥል። second century ነው ብለሃል። ቶሎ በርናባስ ወንጌል ቆይ ላሳየህ ነው እኮ ተረጋጋ። second century ነው ብለሃል። ማስረጃ second century ቶሎ በል the gospel of Barnabas second century ነው። ክፈት the gospel of Thomas ይሄን ነው second century ያልኩት። ለምን ነው የምታጭበረብሩ? ከላይ አክስ ኦፍ ጆን ከከፈትኩ እኔ ጠየቅኩህ። ስለ አክስ ኦፍ ጆን አይደለም። gospel of Barnabas ነው ያልኩት። ሲዋሽ ተያዘ። ይኸው gospel of Barnabas second century ነበር ብሏል። አሁን ግን gospel of Barnabas ጠይቀው አክስ ኦፍ ጆን ከፈተልኝ። አያችሁ? ሲዋሽ ይሄው second century ነበረ። ከመጣው ቀየርኩ። ስለ gospel of Barnabas ጠይቀው ነው አክስ ጆን አልጠየቅኩም። ኦኬ፣ ቀጣይ ጥያቄ። ቀደም ቴርቱሊያን በኢየሱስ ፋንታ ስምዖን ነው የተሰቀለው ብሏል ብለሃል። ክፈተው። እንደዛ ያለበትን ክፈተው። ስለ ጋስፕል ኦፍ ባርናባስ ጠይቀዋለሁ። ክፈት። ስለ ጋስፕል ኦፍ ባርናባስ ጠይቀዋለሁ። አክስ ኦፍ ጆን ብሎ ሊሸውደኝ አልሞከረም። ክፈት። ደቂቃ ቁሚ። እስኪ ከፍት። ቴርቱሊያን እንደዛ ብሎ ያለው ክፈት። እስኪ ጊዜ እየገደለ ነው። እሺ፣ የምትዘገይበት ከሆነ አቆማለሁ፣ ግን ካልዘገየ ችግር የለም። ያው ጊዜ እየገደለ ነው። አረ ለምን ገላለሁ? የመረጃው በእጄ እኮ ነው። ይኸው ቱርቹሊያን አጌንስት ማርኮ ላይ አየቋል። ይኸው ልከፍተው ነው። አንተም ተረጋጋ። ይኸው በደንብ አዳምጥ እሺ። ይኸው ቱርቹሊያን አጌንስት ማርኮ ላይ ፔጅ አጌንስት ማርኮ ላይ ቆይ አጌንስት ማርሲዮናስ ላይ እነሱ የሚሉት የኔ ሰዓት ነው። እነሱ ያሉት ነው የተናገረው ወይስ የተናገረው? አንዴ ይስሐቅ ሰዓቱን አሳየኝ። አንዴ የሚባል ነገር ኧረ የለም አንዴ የሚባል ነገር የለም። አትገቢም በማለት ታይሙን አሳየኝ። ይስሐቅ ታይሙን አሳየኝ። ቆይ አንዴ እንትና ፌሰልም ሰዓቱን አሳዩኝ። የያዛችሁትን ሰዓት ስንት ደቂቃ ቀረ? አሳዩኝ ቶሎ በሉ ሁለታችሁ። አራት ከ24 አንተም ሳሚም አሳየኝ። በዚህ ከጀመርኩ ከ37 ነበረ። ከዛ 47 ነው የሚያልቀው። 4 ደቂቃ ቀጥል። 4 ከስንት ደቂቃ አለ? 4 ደቂቃ ከ4 ደቂቃ ቀጥል ቶሎ በል። አትያዝበት። ችግር የለም። እሺ ላሳየህ። ቶርቾሊያን የቱ ጋር ነው እምነቱን ተናገረው? ቆይ የኔ ሰዓት ነው። ቆይ የራሱን እምነት ነው እየተናገረ ያለው ወይስ ማርሲዮናይቶቹ የሚሉት ነው የተናገረው? እነሱ እንዲላሉ ያለው ወይስ እኔ እንዲያምናለሁ ነው? እሱን ነው የምልህ እኮ አሁን ከነዚህ በፊት ታሪክ አሳየኝ። የለም ማስረጃ የለውም። እየዋሻችሁ ነው። መናፍቃኑ የሚሉትን እንጂ ያለው እምነቱን አልተናገረም። ወደ ቀጣይ ጥያቄ ተውኩት። ሰዓቴን እየገደለ ነው። ያዝ ተውኩት። ቴርቱሊያን መናፍቃኑ የሚሉት እንጂ የተናገረው የራሱን እምነት አልተናገረም። እየዋሻችሁ ነው። ወደ ቀጣይ ጥያቄ። ኦኬ፣ አክትስ ኦፍ ጆን እንጠቅሰሃል። አክትስ ኦፍ ጆን የሐዋርያት ትምህርት ነው ወይስ የግኖስቲኮች ትምህርት ነው? አክትስ ኦፍ ጆን ቤተክርስቲያኒቷ ወንጌልን ስለማይሰብክላት አልጠየኩም። የኖስቲክ ጽሑፍ ነው ወይስ? ተመልከቱ፣ አልጠየኩም።
የኖስቲክ ጽሁፍ ነው ወይስ ክርስቲያኖች ጽሁፍ ነው? የክርስቲያኖች ጽሁፍ ነው የኖስቲክ ጽሁፍ ነው? መልስ የለም። ቶቶ የዮሐንስ መልእክት አይደለም እያልከኝ ነው? ማስረጃ የክርስቲያኖች ጽሁፍ ነው። ማስረጃ ይሄው አየው። ይሄውልህ ይሄን በደንብ ተመልከተው። የለህም ማስረጃ። ሰዓት ያዥ እየገደልብኝ ነው። ወደ ቀጣይ ጥያቄ ዮሐንስ ቆይ ዕብራውያን 5:7 ጠቅሶ ያንን ክፍል ጠቅሶ ኢየሱስ አልተሰቀለም ያለ አንድ የቤተክርስቲያን አባት ስጠኝ። ዕብራውያን 5:7 ጠቅሶ ኢየሱስ አልተሰቀለም አሳየኝ። አባቴ ማስረጃ የለህም። ፈጥረህ ነው የምትለው። አባቴ ማስረጃ የለም። ተውኩት። ፈጥረህ ነው ያወራኸው። ፈጥረህ ነው ያወራኸው። ኦኬ ተውኩት። በቃ ተውኩት። እሺ ሱረቱ ኒሳ ምዕራፍ 4 ቁጥር 157 ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ነብይህ በዛ አንቀጽ ላይ የተናገረው ሐዲስ አለ 457 አስመልክቶ ሐዲስ አለ የተናገረው ሐዲስ ስትል የሐዲስ ማስረጃ አለ። ሐዲስ የሐዲስ ትርጉም ጠፋበት። የሐዲስ ትርጉም አለ። ቁርአኑን ጠቀስከ። ሐዲስ አለ ወይ? ያን አንቀጽ ያብራራበት ሐዲስ አለ ወይ? ይኸው ራሱ ላስረዳሽ። ይኸው አዳምጥ። የተብራራበትን ሐዲስ የጠየኩ የለህም። የለህም። ወደ ቀጣይ ጥያቄ ጊዜ እየገደለ ነው። ያዡ ሰዓቴን ያዡ። አንዴ ቃለኝ ሰዓቴን ያዡ። እየገደለ ነው። አንዴ ቃል ያዡ። አለቀ። ኦኬ ወደ ቀጣይ ጥያቄ ካለ ለፎሽ ሁሉንም ጥያቄ ወደ ቀጣይ ጥያቄ አለኝ። ምን ላድርግ? ተመልካች ይዳኛል። ኦኬ 457 ሙፈሲሮቹ ሲፈስሩ ሐዲስ ጠቅሰው ነው የፈሰሩት። እስቲ 457ን ሐዲስ ጠቅሶ የፈሰረ አንድ ሙፈሲር አሳየኝ። 457ን ሐዲስ ጠቅሶ እሱ የአንተ ካሪኩለም ነው። ያንተ መስፈርት ነው። ሐዲስ ካልጠቀሱ ከየት አመጡት? በቃ በጣም አሪፍ። ሙፈሲር ማለት ተፍሲር ማለት ነው ማለት ነው። ሙፈሲር ትርጉሙን አልጠየኩም። የለም ሙፈሲሮቹ ፈጥረው ነው የሚያወሩት። እንቀጥል። ተውኩት። ሰዓት ያዥ። ጊዜ እየገደለ ነው። ሰዓት ያዥ። 40 ሰከንድ አለኝ። ሰዓት ያዥ። 40 ሰከንድ አለኝ። ጊዜ እየገደለብኝ ነው። ወደ ቀጣይ ጥያቄ ሲሄድ አልጠይቅ። 40 ሰከንድ በቃ እሺ። ይያዝልህ። ቆይ እና ምንድነው ለምሳሌ ለምሮ የሚቆመው ወደ ቀጣይ ጥያቄ ሲል ጊዜ እየገደልክብኝ ነው። 10 ሰከንድ ገለህብኛል። ኦኬ አክትስ ኦፍ ጆን ፈርስት ሴንቸሪ ዶክመንት ነው ወይስ ሰከንድ ሴንቸሪ ዶክመንት ነው? አክትስ ኦፍ ጆን ሰከንድ ሴንቸሪ ዶክመንት ነው። ታው ፕራይመሪ ሶርስ አይደለም። አለቀ። ተረት ቻው። የኖስቲኮች ፈጠራ ነው። ቻው። ሰከንድ ሴንቸሪ ዶክመንት ነው። አለቀ። አበቃ። እሺ አንድ ደቂቃ ልስጥ። የመጨረሻ ላህዛሽ ወይ አልስማማም። ማንን አስፈቅደሽ? ተረጋጋ። ማንን አስፈቅደሽ ነው የምትጨምሪለት? አንዴ ተረጋጉ ፕሊዝ። ተረጋግቻለሁ። ማንን አስፈቅደሽ ነው የምትጨምሪለት? እኔ ራሴ ነው የምጨምርለት። አረ እንደ የሚባል ነገር የለም። አወያይነሽ እኮ አንቺ ደቂቃ ልጨምሪያለሽ እንዴ? ረመዳን እባክህ ለአንተም አንድ ደቂቃ ጨምራለሁ፣ ለሁለታችሁም። እኔ አልፈልግ። አትጨምሪልኝ። አትጨምሪልኝ። እሺ ቀጥል እባክህን ሳሚ ፕሊዝ። ችግር የለውም። ትስማማለህ? አልስማማም። ለምን ይጨመራል? አልስማማም። 10 ደቂቃ ትጠይቀኛለህ። 10 ደቂቃ ነው የተባባልነው። 10 ደቂቃው አልቋል። አሁን ጠይቀሃለሁ። አለ ስለባከህ። እሺ 30 ሰከንድ ይሁን። 30 ሰከንድ ስለተጫጫኸን ነው። ከፈራ ችግር የለም። ተው። አይ ችግር የለውም። ሲጀመር ስነ ስርዓት ይኑርህ። እኔን ልትገላምጠኝ አትችልም። እሺ ልትገላምጠኝ አትችልም። እኔ የፖሎ ባልንጀራህ አይደለሁ የምትገላምጠኝ። ሁለታችሁም አንዳንድ ደቂቃ አላችሁ። ሁለታችሁም አንዳንድ ደቂቃ አላችሁ። አለቀ። ደቂቃ ስትይ አንዴ አዳምጪ። አንቺ ደቂቃ ስትይ ሁለታችሁም አንዳንድ ደቂቃ አላችሁ እኮ አዳምጪ። እሺ ደቂቃ ስትይ ስነ ስርዓት ያዝ። እኩያ አይደለም እንዳትገላምጠኝ። እሺ 30 ደቂቃ። እሺ እንትና ይኸውልህ ለአንተ ሰጥቻለሁ። እሺ ይሳቅ። ይኸው 30 እንከባበረ። ስነ ስርዓት ያዝ። ማነህ አንተ የምትሰጠው ደቂቃ? ወሬ አታብዛ። ወሬ አንዴ ይሁን ችግር የለም።
30 ደቂቃ አንዴ ሰዓት መሰጣቱ ካልቀረ ሰዓት መሰጣቱ ሁለታችሁም አላችሁ። ሳሚ ቀጥል። አንድ ደቂቃ እሺ፣ አንድ ደቂቃ እሺ፣ የሚቀበለው እሺ፣ አንድ ደቂቃ እሺ፣ አንድ ደቂቃ ኦኬ፣ እሺ። ማርቆስ 15 ላይ ቅድም የጠቀሰው ስምዖን ተቀያይሯል ብለሃል። እንደዛ ብሎ የፈታ አንድ የቤተክርስቲያን አባት ስጠኝ። ያን ክፍል ጠቅሶ ኢየሱስ አልተሰቀለም ያለ አንድ የቤተክርስቲያን አባት፣ መጽሐፍ ቅዱስ የቤተክርስቲያን አባት ያልተፈታ አልፈልግም። መጽሐፍ ቅዱስ ተሰቀለም ያለ አንድ የቤተክርስቲያን አባት ስጠኝ። ዮሐንስ 7ን ጠቅሶ ቅድም የጠቀስከውን ክፍል ጠቅሶ ኢየሱስ አልተሰቀለም ያለ አንድ የቤተክርስቲያን አባት፣ የቤተክርስቲያን አባት ተሰቀለም አይደል? የለህም። ፈጠራ ነው የምታወራው። ቻው በቃ ቻው። ቅድም ምን ጠቅሰሃል? ሰዓት ያዥ። ኦኬ እንዳታቋርጠኝ። ኦኬ ቅድም ሌላ ነበር ጠቅሰው። ኦኬ ዮሐንስ 12ን ጠቅሶ ኢየሱስ አልተሰቀለም ያለ አንድ የቤተክርስቲያን አባት፣ የቤተክርስቲያን አባት አጠይቁኝ። እነሱ አይሉም እንዲሉም አጠይቁኝ። ፈጠራ ነው የምታወራው። የለህም ማስረጃ። በቃ ፈጠራ ነው የምታወራው። አለቀ። ኦኬ እሺ፣ የመጨረሻ ሰዓት አልቋል። ሳሚ ሰዓት አልቋል። እሺ ሰዓት አልቋል። በመጀመሪያ ደረጃ ክብር ይኖራችሁ፣ ስነ ስርዓት ይኖራችሁ። ሌላ ቤት ላይ ስትወያዩ ለሰው ሪስፔክት እንዳላችሁ ለእኔም ሪስፔክት፣ እኔን እያናቃችሁ እዚህ ጋር ቁጭ ብላችሁ ከኔ ጋር አታወሩም። እሺ ስርዓት ይኖራችሁ ሁላችሁም ማለት ነው። ቀጥል። 10 ደቂቃ ይሰጣል። አሁን 1 ደቂቃ የመጨረሻ 1 ደቂቃ ጨምራለሁ። 11 ደቂቃ። ሌላ ትርፍ ቃል አልፈልግም። ማንም አያቋርጥህም። እኔ እንዳታስጀምሪው ነው። ቆይ ልዘጋጅ። ጥያቄውን አላስጀመርኩም። ስታርት ስትል ይጀምር። እሱ ጀምሪ ሲባል ሲልሽ ጀምሪ። አሁን ትጀምሪያለሽ። ስታርት ላድርገው። አስጀምሪ። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ የሚወደኝ ቢኖር መስቀሉን ይዞ ይከተለኝ ይላል። ኤንድ ቴክ አፕ ሂዝ ክሮስ ነው የሚለው። ሂዝ ክሮስ የማንን ክሮስ ነው እያለ ያለው? የራሱን መስቀል ይዞ ይሸከም ይላል። ኦኬ እዚህ ጋር መስቀል ሲል ስለ ሊትራል ስቅላት አይደለም። እኔ በኖርኩት ህይወት ይኑር ማለት ነው። እኔ በምኖረው አይነት ህይወት ይኑር ነው እንጂ ስለ ስቅላት አይደለም ያወራው። ይክፈል ክርስቶስ የተሰቀለው ቄሶቻችሁ በሚያሳልሙበት መስቀል ወይም ደግሞ አንገታቸው ላይ በምታንጠለጥሉት አይነት መስቀል ነው። የዚህ አይነት መስቀል ነው ይሄ ክፍል እያወራ ያለው። ስለ ሊትራል እንጨት አይደለም። እኔ የሚወደው ቢሆን መስቀሉን ይሸከም ማለት እኔ ረስታክ ታደርጋለህ እንዴ? ተውኩት እሱን ጥያቄ። ክርስቶስ የተሰቀለው በዚህ አይነት ግሪኩ ላይ ዛይሎን የሚል ይጠቀማል። እሱ ደግሞ ሲፈታ ትራንስሌት ካውንት አለና ትሪዛፍ ክለብስ እንትን ዱላ ትሪዛፍ ውድ እንጨት አለና ስቶክ ማገዶ አለ። ክሮስ የሚል መረጃ አምጣ። ከየት አምጥተህ ነው አንተ ክርስቶስ መስቀል ላይ ተሰቅሏል ብለህ እያወራ ያለው? ግሪኩን ሄድና ፍታል። ኦኬ እዛ ጋር እንጨት የሚለው ሲምፕሊ እንጨት የተባለበት ምክንያት ምንድን ነው? መስቀሉ ከእንጨት መሰራቱ ለሚለው ክሮስ ሚል መረጃ አምጣ ነው ያልኩህ። ማብራሪያ የትኛው? በቃ መልስ ደቂቃውን አቁምለት። ትቼዋለሁ። በደንብ አዳምጠኝ። እዚህ ክፍል ላይ ማቴዎስ ወንጌል ምዕራፍ 27 ቁጥር 32 ላይ ሲወጡም ስምዖን የተባለውን የቀሬናውን ሰው አገኙ አለ። ማንን ያገኙት እዚህ ጋር? ስምዖን። እርሱንም መስቀሉን ይሸከም ዘንድ አስገደዱት አለ። ማንን ያስገደዱት? ስምዖንን። ትርጓሜውም የራስ ቅል ስፍራ ወደሚሆን ወደ ጎልጎታ ስፍራ በእግር ደረሱም ጊዜ አለ። ከማን ጋር ነው የደረሱት? ከኢየሱስ ጋር። የት አለ ከኢየሱስ ጋር የሚለው? እዚህ ጋር ይኸው ከላይ ጀምሮ አውዱ በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ይላል። ክርስቶስ ቀምሶ ነበረ እንትኑ የተሰጠውን መጠጥ። ይኸው ቀምሶም ይላል። ይኸው ቀምሶም ይላል። እያለህ እኮ ነው። አራተኛ ጥያቄ ከነቢያት መካከል ካለፉት ነቢያት የሾህ አክሊል አድርጎ ነበረ። የሾህ አክሊል ያደረገ ካላረገ መመለስ አይቻልም። ካለፉት ነቢያት መካከል ክርስቶስ ይሰቀላል ብሎ የተናገረ የመጽሐፍ ቅዱስ ንግግር። ኦኬ ኢሳይያስ 53 ከቁጥር 1 ጀምሮ ይሄው ከቁጥር 7 ጀምሮ ከቁጥር 10 ጀምሮ ይሄው ከክፉዎች ጋር መቃብሩን አደረጉ ከባለጠጎቹ ጋር ኢሳይያስ መረጃ አምጣ። ይሄው ቁጥር 8 በማስጨነቅና በፍርድ ተወሰደ ስለ ህዝቤ። ይሄው ስለ ህዝቤ የሚናገረው ኢሳይያስ የታለ የሚናገረው ነው ያልኩህ። ስለ ህዝቡ አትናገር። ይሄ ተናጋሪው ኢሳይያስ ነው። ቀጣይ ጥያቄ መልስ የለውም። ችግር የለውም። ትቼዋለሁ። ኢሳይያስ እኮ ነው። ራሱ ደግሞ እሱ ግን ስለ መተላለፋችን ቆሰለ። ተናጋሪው ኢሳይያስ ነው። ሚውት አድርግ እንዴ ደቂቃን አጨርስ። ኢየሱስ የተሰቀለውና የሞተው በአምላክ ዘላለማዊ ፍቃድ ነው አይደለም? የሰው ልጅን ለማዳን
ነው ሐዋርያ ሥራ 4 ላይ እንደሚናገረው ነው። አይሁዶችና ይሁዳ ኢየሱስን አሳልፈው ሲሰቅሉ የአምላክን ዘላለማዊ ፍቃድ ፈጽመው ወይስ ጥሰዋል? እነሱ ሳያውቁት ፈጽመዋል። ባለማወቅ እነሱ ዓላማቸው የእግዚአብሔርን ቀን ፈጽመዋል። የአምላክን ዘላለማዊ ፍቃድ ፈጽመዋል ወይስ ሳያውቁት የእግዚአብሔርን ፍቃድ እንፈጽማለን ብለው ሳይሆን እነሱ ለመግደል ነው። ግን ያንን ሲያደርጉ የእግዚአብሔርን ቅድ እየፈጸሙ ነበር። ስለዚህ ገነት ነው የሚገቡት። ገሃነም የእግዚአብሔርን ፍቃድ የፈጸሙ ሰዎች እሱ እንግዲህ እንደ እምነታቸው ነው የሚወሰነው። በጌታ ካመኑ ተቀጥሩ ካመኑ አንተ ተመለሰልኝ። ኢየሱስ ክርስቶስ ከ30 እስከ 33 ኤዲ ነው የተሰቀለው ተብሎ የታሰበው። መጽሐፍ ቅዱስ ኒው ተስተመንት የተጻፈው ከ50 እስከ 100 ኤዲ ነው። የመጀመሪያዎቹ 30 ዓመታት ክርስቲያኔ የመጀመሪያዎቹ የመጀመሪያዎቹ አንተ አዳምጥ ጥያቄን። የመጀመሪያዎቹ 30 ዓመታት ክርስቲያኔ የጽሁፍ መረጃ ይሄው አንደኛ ተሰሎንቄ ይሄው መጽሐፍ ቅዱስ አንደኛ ተሰሎንቄ መቼ ነው የተጻፈው? አንደኛ ተሰሎንቄ በ49 ኤዲ መረጃ ከ50 ኤዲ እኮ በ49 ነው ያልኩህ። ከ30 ዓመት ከዚህኛው ዓመት ከ30 ዓመት በፊት ነው ያልኩህ። የት ነው የምታወራው? መልስ የለም። ከ30 ዓመት በፊት ማለት ደቂቃ የክርስቶስ ስቅለት ሚሽና ላይ አለ። ሚሽና ላይ የለም፣ ታልሙዱ ላይ አለ። ሚሽና ላይ አለ የለም ነው ያልኩህ። ታልሙዱ ላይ አለ። በቃ ተመለሰልኝ። አንተ ማነህ? ታልሙዱ ላይ አለ እኮ ያሳየኩህ። አንተ ማነህ? ታልሙድ አላልኩም። ሚሽና ላይ አለ የለም። በቃ ተመልሶልኛል። የለም። አንተ ማነህ? እኔ ሳሚ ነኝ። ምንድን ነህ? ሰው ነኝ። በመስቀል ላይ የሞተው ማን ነው? በመስቀል ላይ በስጋ የመጣው አምላክ፣ ፍጹም አምላክ፣ ፍጹም ሰው። ምንነቱ ምንድን ነው የሞተው? መለኮትም ስጋም። መለኮት ሞቷል። ያ ጀማዓ መለኮት ሞቷል። በስጋ አዳምጠኝ። እሺ ተመለሰልኝ። በቃ ተመለሰ። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደመወዝ ሞት ነው ይላል። ዮሐንስ ራእይ ደግሞ ዳሩ ግን የሚፈሩና የሚያምኑ የርኩሳን ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችም እድላቸው በዲንና በእሳት በሚቃጠል ባህር ነው። ይሄኛውም ሁለተኛው ሞት ነው አለ። ክርስቶስ አንተን ሊያነጻህ የመጣው ከዘላለም ሞት ነው አይደለ? ከዘላለም ሞት ነው። ክርስቶስ የሞተው ዘላለማዊ ሞት ነው ወይስ ጊዜያዊ ሞት ነው? ክርስቶስ የሞተው በስጋ ነው፣ አንዴ ነው። ዘላለማዊ ሞት አይደለም። በምንድን ነው የሞተው አላልኩም። ዘላለማዊ ሞት አይደለም። ዘላለማዊ ሞት አይደለም። በቃ ዘላለማዊ ሞት አይደለም። በቃ ተስማምቻለሁ። ሶስተኛ ሌላኛው ፖይንት አምላክ በብሉይ ኪዳን ማለት ነው የሰዶምና የገሞራ ህዝቦችን እንዲሁም በኖህ ዘመን ሰዎችን በኃጢአታቸው ምክንያት በእሳት ማዕበል ቀጥቷቸዋል አይደለ? በእሳትና በውሃ አጥቷል። የስ እናንተ እንደምታስተምሩ ግን ኢየሱስ ክርስቶስ ደም ሳይፈስ በፊት ማንም ሰው ወደ መንግስተ ሰማያት መግባት አይችልም ነበር። ማንም ሰው ወደ መንግስተ ሰማያት መግባት አይችልም። የክርስቶስ ደም ሳይፈስ ወደ መንግስተ ሰማያት ማንም መግባት አይችልም። የጠየቅኩህን ማለት ያው አታብራራ። ሬትሮስፔክቲቭ ነው ማለት ጌታ በስጋ ከመምጣቱ በፊት ያመኑ ሰዎች ይድናሉ። በቃ ተው በቃ አትመለስም። መሰማኝ አዳምጥ። ማቴዎስ ወንጌል ከመምጣቱ በፊት ያመኑ ሰዎች በመስቀሉ ስር ይድናሉ። ጆኒ ደቂቃውን አቁሚልኝ። መብቴ ነው። አልፈልግም። ተመለሰልኝ። ስንት ደቂቃ ይቀረኛል ጆኒ? እሺ ያው አሳይ፣ ችግር የለም። አሁን ታይሙ ላይ ላድርግልህ። 3 ደቂቃ አለ። በጣም አዙሬ ላሳይ። በቃ አይ ችግር የለውም። ችግር የለውም። አዙረህ አሳይኝ። አይ ችግር የለውም። አሳየው በደምብ ደቂቃውን አስጀምሪልኝ። አንዴ ቀጨምሪለት። ኧረ ጨምሪለት። መጨረሻ ላይ ነው የሚጨመረው። 1 ደቂቃ ፕሊስ፣ አትጨቃጨቁ። መጨረሻ ላይ 1 ደቂቃ ይጨመርለት። ክርስቶስ ከሞት ሲነሳ ያየ ሐዋርያ መረጃ በያይን ማይ ከሞት ሲነሳ ኦኬ። ዮሐንስ ወንጌል ምዕራፍ 20 ተመልከት። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 የተነሳውን ኢየሱስን ማን ነው ያየው? ቶማስ፣ ሐዋርያ ቶማስ በአይኑ አየ። ቶማስ ክፈተው እስቲ ክፈተው። ይኸው ኦኬ። ነክቶታል ሁላ ይኸው። ከዚያም ቶማስን ጣትህን ወደዚህ አምጣና እጅህን አምጣና በእኔ ጎን አግባው፣ ያመን እንጂ ያላመን አትሆናለህ። ሰላም ለእናንተ ይሁን። ሌባ ከላይ ከፍ ብለህ ያልተነሳ ከእንዴት ሊታይ ቻለ? ሳይነሳ እንዴት ታየ? አብዱል ሳይነሳ እንዴት ታየ? ሳይነሳ እንዴት ተነካ? ክርስትናን ሳይነሳ እንዴት ተነካ? እሺ ሚውት አድርግልኝ። ደቂቃ ናቸው የጠየቅኩት ጥያቄ። ያጀባ ክርስቶስ ሲነሳ ያየው አካል አለ ወይ ነው? ያልተነሳ አካል እንዴት ታየ? ያልተነሳ አካል እንዴት ተነካ? ላውራ ሚውት አድርግ። ደቂቃ ናጨርስ
እኔ የጠየቅኩት ክርስቶስ ሲነሳ መረጃ አምጣን ያልኩት። እሱ ያለው ምንድን ነው? ክርስቶስ ተነስቶ መጥቶ ሰላም ስል ብሏቸው ገና ጎኔን አግባው ያለው ነው። ታይነሳ እንዴት ተነካ ታዲያ? ታይነሳ እንዴት ታየ? አብዱል ሚውት አድርግ። ስለዚህ ክርስቶስ ሲነሳ ያየ ፔሬድ ለቅሷችሁን ግቡ ክርስቲያኖች። አንዴ ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አሳልፎ ለሚሰጥ ለዚያ ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። ስለማን ነው የሚናገረው? ስለ ይሁዳ። ይሁዳ እግዚአብሔር ገሃነምን ያስገባው ገነምን ያስገባው? ይሁዳ ጌታን ባለማመኑ ጌታን በመካዱ ገሃነም ሳን የሚገባው። ቡም ሙስሊሞች አላሁ አክበር በሉ። እግዚአብሔር የተጸጸተን ሰው ወደሱ የተመለሰን ሰው ሚውት አድርግ አንተ አትመልስ። የተጸጸተን ሰው ወደሱ የተመለሰን ሰው ተጸጸተ የሚል ማስረጃ ሚውት አድርግ አንተ። የኔ ደቂቃ ነው ማስረጃ ውሸት ደቂቃው ነው ሳሚ እንዴ ማቴዎስ ወንጌል ምዕራፍ 27 ላይ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። ይሁዳ 30 ብር ለካህናት አለቆች የተቀበለው ብር መለሰ። ወደ እግዚአብሔር አይልም። ተጸጸተ እንጂ ንስሐ አልገባም። ተጸጸተ እንጂ ንስሐ ገባ የሚል ማስረጃ የለም። ማስረጃ ታምጣ። ኧረ ደቂቃውን አቁሚልኝ እንዴ! ቆይ ለምን ማቆመው? እያወራብኝ ነው። የኔ ሰዓት ላይ አቁሚለት። 30 ሰከንድ አለው። አንድ ደቂቃ ነው ያለው። እሺ 30 ሰከንድ አለው። 30 ሰከንድ ላይ ቆይ አቁሚ ያልኩሽ። አሁን ለምን አላቆምሽው? አንድ ደቂቃ ጃኒ አይደለም ጃኒ ቆይ ስሚኝ። 30 ሰከንድ አለው። ችግር የለውም ሙስሊሞች 30 ሰከንድ አለው። ችግር የለውም ተው። አስጀምር አንድ ደቂቃ ጃኒ እኔ ምርሽን ስሚ ጆኒ ጃኒ ምናምን አትበሉ። ማንም ሰው ጃኒ ምናምን እንዳይል። አንድ ደቂቃ አለ። አስጀምሪ አንድ ደቂቃ እንዳታዞሪ ካሜራ አስጀምሪ። ፖለቲካ ምናምን እኮ ይሰራል። 30 ሰከንድ ስጪ። አንድ ደቂቃ ከ30 ሰከንድ ስጪው። አንድ ደቂቃ ከ30 ሰከንድ አንተ አይደለም የምታዘኝ። ደቂቃ ቀጥል ሳሚ ስነ ስርዓት። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንዛዘት ኃጢአታችንን ይቅር ሊለን ከአመፁ ሙሉ ሊያነጻን የታመነ ጽድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን አለ። ማን ነው እያለ ያለው? ዮሐንስ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ መጽሐፍ ቅዱስን አላምንም ያልኩበት ምክንያት ኃጢአትንም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ይላል። አንድ ሰው ኃጢአትን ሰርቶ ወደሱ ቢመለስ አምላክ ይቅረው ይለዋል አይለውም? ንስሐ ቢገባ እግዚአብሔር ይቅር ይለዋል። ይሁዳ ተጸጽቶ ለምን ይቅር አላለው? ይሁዳ ተጸጸተ እንጂ ንስሐ ገባ አይልም። ተጸጸተ እንጂ ንስሐ አልገባም። ችግር የለውም ቃላት አትፈልግ። ወደ እግዚአብሔር ንስሐ ገባ አይልም። አንድ ሰው ተጸጽቶ ግን ንስሐ ላይ ገባ ይችላል። ንስሐ ገባ ማስረጃ የለም። ተመልሶልኛል። ተመልሶልኛል። ቀጣይ ጥያቄ ኢየሱስ የመጨረሻ ቃል ምን ብሎ ነው የተናገረው ሊሞት ሲል? እሺ ደቂቃ አልቋል። እሺ ማነው የማጠቃለያ እንትን የሚጀምረው? ማን ነው ማጠቃለያ? 10 ደቂቃ አላችሁ። ማን ነው የሚጀምረው? ፌሰል ይጀምር። አሁን ሳሚ ይቅርታ፣ ሳሚ ማለቴ ነው። ይቅርታ ሳሚ ነው ማለቴ ነው። አንተን አሁን የጠየቀው አሁን ሳሚ ነው። እሺ ለያዝ ደቂቃው ሬዲዮንና 3 ያው ከ3 ነው ከ13 ላይ 10 ደቂቃ ነው ያላችሁ። ኦኬ ጀምሪ ሲል ጀምራለች። እሺ ጀምሪ አሁን። እሺ ስለዚህ እንግዲህ ዛሬ በጣም የሚያሳዝን ነገር ነው ያየነው። ዛሬ በእውነት እኔ ከጠበቅኩት በታች ነው ውይይቱን ያገኘሁት። ኦነስትሊ ኦኬ። ስለ በርናባስ ወንጌል ጠይቀዋለሁ። አክትስ ኦፍ ጆን ጋር ሄደ። በርናባስ ወንጌል በ15ኛው ክፍለ ዘመን የተጻፈ በጣሊያንኛ በ15ኛው ክፍለ ዘመን የተጻፈ ፎርጀሪ ነው። በላቲን የተጻፈው መሐመድ መሲህ ነው ይላል። ጂኦግራፊ ይሳሳታል። እሱን ነው እንደ ሰከንድ ሴንቸሪ ማስረጃ አድርጎ ያቀርብላችሁ። the gospel of barnabas 15th century document እንጂ second century document አይደለም። ለዛ ነው the gospel of barnabas second century document ለመሆኑ ማስረጃ አምጣ ስለው ያላመጣል። ተረት ነው፣ ውሸት ስለሆነ ማለት ነው። ሌላው አሁን ስለ ይሁዳ የተናገረው ነገር ይሁዳ ተጸጸተ ይላል እንጂ ንስሐ ገባ አይልም። ሲምፕሊ ተጸጽቶ ራሱን ገደለ እንጂ ወደ እግዚአብሔር ተናዞ ሞቶ አይልም። እኔ ተጸጽቼ ግን ንስሐ ካልገባው አልድንም።
ማለት ማለት እኔ ሰረኩ እንበል ቀላል ምሳሌ የምሰጣችሁ ሰርቄ ግን ወይኔ ባልሰርቅ ይሻለኛል ብዬ ብል አንደኛው ስቴፕ ነው። ነገር ግን ባልሰርቅ ይሻለኛል ብዬ ቀጥታ ሄጄ ንስሐ ካልገባው ምንም ይጠቅመኝ ነገር የለም። ሰው ይሁዳ ተጸጸተ ይላል እንጂ ወደ እግዚአብሔር ንስሐ ገባ አይልም። ጸጸትንና ንስሐን መለየት ያስፈልጋል። ኦኬ ሌላው በጣም ትልቅ ዲስሆነስቲ ያየሁት ነገር ምንድነው? ቴርቱሊያንን ጠቀሰላችሁ። ቴርቱሊያን ማርሲዮናይቶቹ የሚናገሩትን ነገር ተናገረ እንጂ የራሱን እምነት አልተናገረም። ማርሲዮናይቶቹን የሚያምኑትን ነገር ተናገረ እንጂ እኔ እንዲያምናለሁ አላለም። ማርሲዮናይቶቹ ስምዖን ተሰቀለ ይላሉ እንጂ እኔ እንደዛ ብያለሁ አምናለሁ አላለም። ይሄ ትልቅ ዲስሆነስቲ ነው። መናፍቃኑ የሚሉትን ነገር ሲናገር እሱ ነው ያለው ማለት ይሄ በጣም ትልቅ ዲስሆነስቲ ነው። ሌላው ሱረቱ ኒሳ ምዕራፍ 4 ቁጥር 157ን መሐመድ አንድም ሐዲስ አልተናገረም። መሐመድ የተናገረበትን ሐዲስ አሳየኝ ስለው ሐዲስ ምንድን ነው ያለኝ። የሐዲስ ትርጉም ጠፋበት። አያችሁ 457ን መሐመድ ጠቅሶ የተናገረበት አንድም ሐዲስ የለም። ሙፈሲሮቹ ፈጥረው ነው የሚያወሩት። አያችሁ አሁን ሐዲስ ዋሂ ነው ሊባል ይችላል፣ በዋሂ ወርዶ ነው ብሎ ሊከራከሩ ይችላሉ፣ ግን የለም። ስለዚህ ጠቅላላ የእስልምና ሙፈሲሮች ፈጠራ ነው የሚያወሩት። ኦኬ ሌላው ምን ብዬ ጠይቄው ነበረ? በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው የኢሳ ጠላት ነው ብዬ ጠይቀው ዞሊቲንግ የመልሰው ምንድነው ምን አገባኝ ብሎ ነው። ስለራሱ ሙፈሲሮች ምን አገባኝ፣ ስለራሱ ሙፈሲሮች ምን አገባኝ። ወንድሜ አንተ ስለራስህ ሙፈሲሮች ካላገባህ ማን ሊያገባው ነው? ኦኬ የትኛው ሱን ቲዮሪ ነው ልክ ወይ ሰብስቲቲዩሽን ቲዮሪ ነው ልክ አያገባኝም ብሎ ነው የመለሰው። ጥርጥር ውስጥ ያሉት እነሱ ናቸው። የኢሳ ወዳጅ የተሰቀለው የኢሳ ጠላት አያውቁም። ሰብስቲቲዩሽነሪ ቲዮሪ ነው ወይ ሱን ቲዮሪ ነው አያውቁም። ኦኬ ሱረቱል አንፋል ምዕራፍ 8 ቁጥር 17 ላይ እናንተ አልገደላችሁም አላህ ገደለው ነው የሚለው አላብራራም፣ ፈጠራ ነው የሚያወራው። አያችሁ ምንም ያብራራው ነገር የለም፣ መመልስ የለውም። አላህ አሸናፊ ያደርገው የሚለው ነገር ያብራራው ነገር የለም። ሌላው ያስተዋላችሁት ነገር ከቶፒክ ውጭ ነው የሚጠይቀው። ስለ ትንሣኤ ይጠይቃል። መንፈሳዊ አካል አንደኛ ቆሮንቶስ 15 ላይ ውይይቱ እኮ ስለ ስቅለት ነው። ስለ ይሁዳ ጠይቀ። ይሁዳና ስቅለት ምን አገናኘው? በጌታ ይሁዳና ስቅለት ምን አገናኘው? ከቶፒክ ውጭ ሄዶ ሲጠይቅ ነበር የተናገረው እንጂ ምንም እንትን አላለም። ሌላው ካስተዋላችሁ ደግሞ ዋናው የሚገርመው ነገር እያንዳንዱ የመጽሐፍ ቅዱስ አባት የመጽሐፍ ቅዱስ ጥቅስ ፈጥሮ ነው ያወራው። እኔ ስናገር ተፍሲር ጠቅሼ ነው። ተፍሲር አልበጋዊ፣ ተፍሲር አልጣበሪ፣ ተፍሲር ኢብን ከቲር፣ ተፍሲር አልጃላኒ ጠቅሼ ነው የተናገርኩት። እሱ ግን አንድ የቤተክርስቲያን አባት አልጠቀሰም፣ ኖስቲኮችን ነው የጠቀሰው። ሌላው ደግሞ ምን ብሎ አሻችሁ አክትስ ኦፍ ጆን እንትን ነው ክርስቲያን ዶክመንት ነው አለ። ውሸት። አክትስ ኦፍ ጆን ይሄው ላስነብባችሁ አክትስ ኦፍ ጆን ምን እንደሚል Another glory also will I tell you, brethren. Sometimes when I would lay hold on him, I met with a material and solid body. In other times, again, when I felt him, the substance was immaterial. So, the Acts of John, ምንድነው እያለ ያለው? The Acts of John, the Acts of John ነው ያሳያችሁ። The Acts of John ነው ጽሁፉ። ይሄው The Acts of John ነው። ቁጥር 93 ላይ ስታነቡት ምን ይላል? እዛ ላይ ፎርጀሪው ማለት ነው። ኢየሱስን ስነካው የእሱ ስጋ ኢማቴሪያል ሆነብኝ ይላል። ይሄ ከሐዋርያት ትምህርት ጋር ይጋጫል። ለምንድን? ሐዋርያት ምን ብለው አስተምረዋል? እውነተኞቹ የጌታ ሐዋርያት ምን ብለው አስተምረዋል? ተመልከቱ። ኦኬ አንደኛ ዮሐንስ ምዕራፍ 4 ቁጥር 3 ላይ ምን ይላል? ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ቡም ያ አክትስ ኦፍ ጆን የኢየሱስን ስጋ ስነካው ኢማቴሪያል ሆነብኝ ይላል። ስለዚህ የኢየሱስ ስጋ ሪል ስጋ አይደለም እያለ ነው። የኖስቲክ ጽሁፍ ነው። እሱ ግን የኖስቲኮችን ጽሁፍ ነው የክርስቲያን ጽሁፍ ብሎ ሲዋሻቸው የነበረው የኖስቲኮችን ጽሁፍ ነው። ተመልከቱ። የኖስቲኮችን ጽሁፍ ነው የክርስቲያን ጽሁፍ ብሎ ሲክር የነበረው። ሐዋርያት ግን ይሄንን ጽሁፍ አፍርሰውታል። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ቀጥዬ ምን ብዬ ጠየቅኩት? ፈርስት ሴንቸሪ ዶክመንት ነው ወይ ሰከንድ ሴንቸሪ ዶክመንት ነው ስለው ብዬ ስጠይቀው መልስ አጣ። ምላሱ ተሳሰረ። ለምንድን? ሰከንድ ሴንቸሪ ዶክመንት ነው፣ ፈርስት ሴንቸሪ ዶክመንት አይደለም። ምክንያቱም መናፍቃኑ በሐዋርያት ስም ነው ፌክ የሚጽፉት ከሐዋርያት ትምህርት ጋር በሚጋጭ መልኩ። ይኸው እዚህ ጋር ሂዝ ሰብስታንስ ወዝ ኢማቴሪያል ነው የሚለው። የሐዋርያት ትምህርት ግን በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አለን ብለው ያወገዙትን የኖስቲክ ትምህርት ነው የክርስቲያን ትምህርት ብሎ ያመጣላችሁ። ሼም፣ በሆነ ትልቅ ሼም። ሌላው ምን ብዬ ጠይቄው ነበር? መጀመሪያ የጠይቁት ጥያቄ ኢየሱስ አልተሰቀለም የሚል ፈርስት ሴንቸሪ ዶክመንት አምጣልኝ አልኩት። አንድ የለም። ለናሙና ኢየሱስ አልተሰቀለም የሚል አንድ ፈርስት ሴንቸሪ ዶክመንት የለም። አንድ ፈርስት ሴንቸሪ ዶክመንት የለም። ፈጥሮ ነው የሚያው። እኔ ግን ፈርስት ሴንቸሪ ዶክመንት ከሐዋርያት መልእክት ኢንዲፔንደንት ሐዋርያ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ እስጢፋኖስ፣ ፊልጵስዩስ እንዲሁም ከነቢያት መሲሁ እንደሚሞት ያውም ከአይሁድ ምንጮች አንስቼ አምጥቻለሁ። ኢየሱስ አልተሰቀለም የሚል አንድም ሐዋርያ ሊያመጣልኝ አልቻለም። ኢየሱስ አልተሰቀለም የሚል ነብይ አምጣልኝ ስለው ሐሰተኛ ነብዩ መሐመድን ነው የጠቀሰው። ለኛ ሐሰተኛ ነብይ ነው። አያችሁ። እኔ ግን የጠቀስኩት ከብሉይ ኪዳን ነው። አሳየኝ አልኩት። ከብሉይ ኪዳን አሳየኝ አልኩት። ሊያመጣልኝ አልቻለም። ፈጠራ ነው። የኖስቲኮች ፈጠራ ነው። ሌላው ወንጌላትን በሙሉ አልተቀበሉም ብሏል። እሱን ላስረዳችሁ። ቤተክርስቲያን አዎ ሌሎች ወንጌላትን አልተቀበለችም። ለምንድን? ፈርስት ሴንቸሪ ዶክመንት አይደሉም።
እሱ የጠቀሳችሁን ጥቅሶች በሙሉ ተመልከቱ። ጋስፐል ኦፍ ባርናባስ ሰከንድ ሴንቸሪ ብሎ ሊዋሻችሁ ሞከረ፣ ግን 15 ሴንቸሪ ነው። ዘ አክትስ ኦፍ ጆን ሰከንድ ሴንቸሪ ነው። እንዳለ የጠቀሳችሁ ምንጮች ከሰከንድ ሴንቸሪ ናቸው። አስተውሉ። እኔ ግን የጠቀስኩት ምን ነው? ፈርስት ሴንቸሪ ነው። ቤተክርስቲያን ያልተቀበለቻቸው ለዚህ ነው። ለምንድን? ሐዋርያት ከሞቱ በኋላ የተፈጠሩ የውሸት ቴክስቶች ስለሆኑ ናቸው። በሐዋርያት ስም የተጻፈ የሐሰት ዶኪመንት ነው። አልተቀበለቻቸውም። ሐዋርያት ከሞቱ በኋላ የተጻፉትን ቴክስት ለምን ነው የምትቀበለው? ሐዋርያት የሞቱት እኮ ፈርስት ሴንቸሪ መጨረሻ ላይ ነው። ፈርስት ሴንቸሪ መጨረሻ ላይ ነው ሐዋርያት የሞቱት። እነሱ ከሞቱ በላይ በእነሱ ስም የተጻፈን ፌክ ዶክመንት ወንጌል ብላ ለምን ተቀበለች? አትቀበልም። ለዛ ነው ሰከንድ ሴንቸሪ ዶክመንት ስለሆነ ነው። ሲቀጥል ከሐዋርያት ዘመን ለመምጣታቸው ፈርስት ሴንቸሪ ለመሆናቸው ምንም ጥርጥር ከሌለባቸው የሐዋርያት ጽሑፍ ጋር ይጋጫል። ሐዋርያት ኢየሱስ ክርስቶስ በስጋ መጣ ይላሉ። በአክትስ ኦፍ ጆን ግን የኢየሱስ ስጋ ኢማቴሪያል ነው ይላል፣ ኖስቲክ ስለሆነ። ስለዚህ በትምህርት ራሱ በዛ በሐዋርያዊ ቅብሎች ከመጣ ከሐዋርያ ትምህርት ጋር ይጋጫል። ለዛ ነው ያልተቀበለችው እንጂ መርጠው አይደለም። ኦኬ ሶ ሜቢ ከሱ የተሻለ ፐርፎርም የምታደርጉ ሙስሊሞች ካላችሁ ሜቢ ከእናንተ ጋር መነጋገር እንችላለን ማለት ነው። ሌላው ኢየሱስ አልተሰቀለም የሚል አንድም ስኮላር አላመጣም። በታሪክ ያጠኑ ባርቴርማን ጌሉድመን እኔ አምጥቻለሁ። እሱ ግን ኢየሱስ አልተሰቀለም ያለ አንድ ስኮላር አመጣም። ታሪካዊ ማስረጃ የለም፣ ስኮላራዊ ማስረጃ የለም፣ ከሐዋርያት ማስረጃ የለም፣ ከነቢያት ማስረጃ የለም። ከእውነተኛ በትክክለኛው አስተምሮ ከሐዋርያት ጀምሮ የመጣውን አስተምሮ ከተቀበሉ የቤተክርስቲያን አባቶች ማስረጃ የለም። ወገናችን ፈጥረህ ነው እያወራህ ያለው እኮ አንተ ነህ እኮ ግራ መጋባት ውስጥ ያለው። ሙፈሲሮችህ ማን እንደተሰቀለ አያውቁም። ነብይህ 457 ያብራራበት ሐዲስ የለም፣ ሐዲስ የለም። እሱን ልታመጣ አልቻልክም ማለት ነው። ሌላው የመጽሐፍ ቅዱስ ክፍሎችን በሙሉ አንድም የቤተክርስቲያን አባት አልጠቀስክም። ፈጥረን ያወራው በዚህ ይታያል። ሌላው መለኮት ሞተ ብሏል። እኔ መለኮት ሞተ አላልኩም፣ መለኮት በስጋ ነው ያልኩት። ምክንያቱም እግዚአብሔር እንግዲህ ስጋና ነፍስ የለውም። ኦኬ እግዚአብሔር መለኮት ነው። ኦኬ ማለትም ሲምፕሊ ዲቫይን ሲምፕሊሲቲ እኛ እንቀበላለን። ማለትም እግዚአብሔር ከስጋና ከነፍስ የተገጣጠመ አካል አይደለም። ልክ እንደ ወሃቢዮቹ አላህ እጅግ ያለው ከክፍል አካላት የተገጣጠመ አካል አይደለም ጌታችን ኢየሱስ ክርስቶስ። ግን እኛ መለኮት ነው ብለን ነው የምናምነው። መለኮት ምንድን ነው? ስጋና ነፍስ የለውም። ስለዚህ መለኮት ስጋና ነፍስ ስለሌለው ሊሞትበት የሚችለውን ስጋና ነፍስ አደረገ፣ የራሱ አደረገ። ስለዚህ በስጋ ሞተ። ለዛ ነው አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ። እኔ በስጋ ሞተ እያልኩ እሱ ግን መለኮት ሞተ ብሎ የሌለ ነገር ይሆናል። በስጋ ሞተ፣ ቃል ስጋ ሆነ። ኢየሱስ አምላክ ነው፣ እግዚአብሔር ነው። ስለዚህ ስጋና ነፍስ አልነበረውም መለኮታዊ ባህሪ። ስለዚህ መለኮታዊ ባህሪ ስለሌለው በዛ ሊሞትበት በሚችለው ባህሪ ተገለጠና በዛ ባህሪ በስጋው ባህሪ ሞተ። አንደኛ ጴጥሮስ 3:18 በስጋ ሞተ። እሱ ግን ያልተባለ የሌለ ነገር ፈጥሮ ያወራል። ለዚህ ነው የቤተክርስቲያን አባቶችን አልጠቀሰም። ሲጠቅስም ዲስሆነስትሊ ነው የሚጠቅሰው። እነሱ መናፍቃኑ እንዲያሉ እያለ እሱ ግን የእነሱ እምነት ነው ብሎ የጠቀሱ ሰው ኦቨሮል ምንም አይነት ያየነው ነገር የለም። እያንዳንዱ ዕብራውያን 5ም አንደኛ ዮሐንስ 12ም በሙሉ ስጠቅስለት ያለ ቤተክርስቲያን አባቶች ማስረጃን የጠቀሰው። እኔ ግን በተፍሲር የጠቀስኩት ኦቨሮል ፈጠራ ነው እያየን ያለ ነው። ኦኬ ኦልቲሜትሊ በዚህ ነው የሚታየውና ሌላው ምንም የሚቀር ነገር የለም። እንግዲህ ሁሉም ነገር አይተናል። ከሐዋርያትም ከአይሁድ ምንጮችም ከነቢያትም ከስኮላርሊም ከሂስቶሪካል ማስረጃዎች ጠቅሻለሁ። ሂስቶሪካል ማስረጃውን ጠቅሻ አልተቀበልም። እስልምና ከታሪክ ራሱ የተፈታ ሃይማኖት መሆኑን አይተናል። ጆሲፈስ ታሲተስ ሉሽን ኦፍ ሳሙስ አልቀበልም ብሏል። እና ይሄን ለማለት ነው። አለው ቀጥል። ኦኬ ስለዚህ ኦቨሮል ባየነው ነገር ምንድነው? ጌታችን ኢየሱስ ክርስቶስ ተሰቅሎ አሁን በዘረዘርናቸው ማስረጃዎች መሰረት ተሰቅሏል። ነገር ግን አምላክ ነውና በስጋ የመጣው ያህዌ ነውና በራሱ ኃይል ከአባቱ ጋር በአንድነት በራሱም በአባቱም በመንፈስ ቅዱስም ኃይል ተነስቷል። ነፍሴን ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል። ተነስቷል። ሞቶ አልቀረም። ተሰቅሏል፣ ሞቶ ተነስቷል። ኦኬ ለምንድን? በስጋ የመጣው ያህዌ ስለሆነ። ኢየሱስ ያህዌ ነው፣ ንጉሠ ነገሥት ነው፣ የጌቶች ጌታ ነው፣ የአማልክት አምላክ ነው። እሱ በስጋ መጥቶ ኃጢአታችንን ያስተሰርይ ተነስቷል። አልቋል። ቴንኪው እናመሰግናለን ወንድሜ ሳቢሻ። እሺ ላስጀምር። ፈይሰል ዝግጁ ነህ? አስጀምር። ስታርት ላደረገው አስጀምር። አላሁ አክበር፣ አላሁ አክበር። አሁንም እንደገና አላሁ አክበር። ወገናችን አውቶማቲካሊ እንደምንም ቢፍጨረጨርም ክርስትና ኢየሱስ መሰቀሉን ለማሳየት እንደምንም ቢፍጨረጨርም ክርስቶስ እንዳልተሰቀለ የሚያመጡትን ጥቅሶች ምንም ማየት አልቻለም። አምላክ አላሁ ሱብሃነሁ ወተዓላ ሱረቱ ኒሳ ቁጥር 157 ላይ
ቅድም የጠቀስኩትን አንጥቀስ ልጥቀስና ልጀምር። ወቀውሊሂም ኢና ቀተልና المسيح ابن مريم የመርየምን ልጅ ዒሳን ገደልን በማለት ንግግራቸው ረገምናቸው። ወማ ቀተሉ አልገደሉትም፣ ወማ ሰለቡ አልሰቀሉትም፣ ወላኪን ሹቢሃ ለሁም ለእነርሱ ተመሰለላቸው። እነዚህ ሰዎች በጥርጣሬ ነው ዒሳን ሰቅለናል ብለን እያወራን ያለ ነው ብሎ እየተናገረ ነው። ቁርአኑ ክሌም ያደረገው ክርስቲያኖች ሰቅለናል ብለው ያምናሉ፣ ወይም የመጽሐፉ ሰዎች ሰቅለናል ብለው ያምናሉ። ነገር ግን እንዳልሰቀሉት ብዙ መረጃ አለ። ሱረቱ ኒሳ ላይ ጥርጣሬ ያለውን ላሳያችሁ። ስቅለቱ ላይ የተፈጸመው ስቅለቱ ሲፈጸም ከፋሲካ ራፍት በኋላ ነው ወይስ በፊት ነው? ማርቆስ ይመጣና ኢየሱስ የፋሲካን ራት ከደቀ መዛሙርቱ ጋር ሐሙስ ማታ ከበላ በኋላ ዓርብ እንደተሰቀለ ይናገራል። ከዛ ሌሎቹ ደግሞ መጥተው ከሱ በኋላ ነው የበላው ይሉናል። እንዲሁም ክርስቶስ መጨረሻ ላይ ምንድነው የተናገረው? እነዚህን ግጭቶች ተመልከቱ። ማቴዎስ ይመጣና አምላኬ አምላኬ ለምን ተውከኝ ያለው ይላል። ሉቃስ ይመጣና ደግሞ አባት ሆይ ነፍሴን ላደራጀት እሰጣለሁ ይላል። ዮሐንስ ደግሞ ይመጣና ምን ይላል? ተፈጸመ ብሏል ይለናል። ማንን ነው የምናምነው? ወይስ መንፈስ ቅዱስ በአንድ አይነት ሰዓት አልገለጸላቸውም? እንዲሁም ደግሞ የስቅለቱ ሰዓት ማርቆስ ወንጌል ምዕራፍ 15 ሚውት አድርጉ ቁጥር 25 ላይ 3 ሰዓት ነው የተሰቀለው፣ 3 ሰዓት ላይ ነው የተሰቀለው ይላል። ዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ ደግሞ ገና ሳይሰቅሉት በፊት ስቀለው ስቀለው እያሉ 6 ሰዓት ላይ እየጮሁ ነበር ይላል። የቱን ነው የምናምነው? አሁን በደንብ አድርጌ ሳጠቃልል ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን። በመጀመሪያ የዛሬው ውይይት ማጠቃለያው ላይ ደርሰናል። አንዳንድ ሁለት ፖይንቶችን ላንሳና ወደ እንትን ልሂድ። በመድረኩ ላይ ይሄ ወገናችን ያቀረበው ሙግት ሁሉ በመረጃ እንደፈረሰ በደንብ ተመልክታችኋል። ኢየሱስ አልተሰቀለም የሚለው ይሄ የሙስሊሞች አቋም የሙስሊሞች ቁርአን ወላኪን ሹቢሃ ያለውን ተመሳሰለባቸው፣ ወማ ቀተሉ በእርግጠኝነት አልሰገሉትም የሚለው ታሪክ የታሪክ መሰረት የሌለው ብሎ በኮንፊደንስ ሲናገር ነበር። ፈጠራ ነው ሲል ነበር። ነገር ግን ዛሬ መድረክ ላይ ያሳየናቸው ማስረጃዎች የሙስሊም መጽሐፍ አይደሉም። በደንብ ተመልከቱ ያ ጀማ። ገና ቁርአን ሳይወርድ በፊት እነዛ ሰዎች አህዛብ ይሁኑ ምን ይሁኑ አይመለከተንም። ግን ሚውት አድርጉ እየተረበሸ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ቁርአን ሳይወርድ በፊት ኢሳ አልተሰቀለም ብሎ የሚለው አንተ አስተሳሰብ ነበረ። የሁለተኛው ክፍለ ዘመን የታሪክ አባስ ሂፖቴሲስን አልነካውም። በዛው መጽሐፍ ላይ ገጽ 107 ላይ ኢየሱስ አልተሰቀለም ማለትም የቀሬናው ሰው ስምዖን ነው በሱ ምትክ የተሰቀለው የሚል እምነት የጥንት ክርስቲያኖች እንደነበረ በግልጽ አሳየቻችኋለሁ። አራተኛው ክፍለ ዘመን ላይ የነበረ ሊቀ ጳጳስ ኤጲንፊዮስ የሚባለው ፓራኒዮን መጽሐፉ ላይ ፔጅ 72 ላይ ስምዖን ብቻውን መስቀል ላይ ተቸነከረ፣ አጠገቡላ ማንም አልነበረም፣ ኢየሱስ ግን ሳይሰቀል ወረደ ብሎ የጻፈው እውነት ይፋ አደርገናል ለህዝብ። ምንም ክሌም አላደረገም እነሱ። ቁርአን አምላክ አላሁ ሱብሃነሁ ወተዓላ ሱረቱ ኒሳ ቁጥር 157 ላይ ወማ ቀተሉ ወማ ሰለቡ ወላኪን ሹቢሃ ለው አልገደሉትም አልሰቀሉትም ነገር ግን በሱ ተመሰለ ሲል በጥንቱ ዘመን የነበሩ ክርስቲያኖች ከመጽሐፎቻቸው ምንድን ያሉት? መከራን የተቀበለ መሰላቸው። በደንብ አሳይቻችኋለሁ። መከራን የተቀበለ መሰላቸው ነው ያልነው። የታሪካዊ መረጃ አልከን፣ ታሪካዊ መረጃ አምጥቻለሁ ከቁርአን በፊት። ይህንን ታሪካዊ ሀቅ መካድ ደግሞ የገዛ አባትህን መካድ ነው። አንተ አሁን ሳታውቀው የገዛ ቤተክርስቲያንን የገዛ አባትህን ክደኸዋል። አሁን ደግሞ ኒው አድቬንት ላይ ገቡና ይሄኛውን ፈልጉት። ኤጲፋኒዮስ የተረከውን ፓራኒዮ የሚለውን ገጽ 72ን አውጥተው ጥለውታል። ለምን ይሸፈናል? ለምን ይደበቃል? ምናልባት አባቶቻችሁ ለምን ይደብቃሉ? የመጨረሻ መልእክት ላስተላልፍ። የተከበራችሁ ወገኖች እዚህም ቤት ጆኒም ቤት እሱም ቤት ያላችሁ በዚህ መድረክ ላይ የተገለጠው እውነት የታየው እውነት ልባችሁ ውስጥ እንዲሰምጥ በአላህ ስም ጠይቃችኋለሁ። መሪዎቻችሁ፣ ሰባኪዎቻችሁ፣ ዲያቆናቶቻችሁ ለዘመናት የደበቁትን ታሪካዊ ሀቅ በግልጽ አሳይቻችኋለሁ። ዛሬ ክርስትና ዛሬ የቆመበት መሰረት ማለትም ይሄ ኢየሱስ ስለኛ ተሰቀለ ደሙን አፈሰሰ የሚለው ትረካ ገና የጥንቱ ዘመን የነበሩ ክርስቲያኖች እነዚህ የጠቀስኩትን ቸርች ፋዘሮች ማለት ነው ተቀባይነት ያልነበረው የታምይሪክ መዛግብት ያለበት ፍልስፍና መሆኑን በደንብ አሳይቻለሁ። አምላክ ሰውን ለማዳን አንድ ኮንሴፕት አለኝ እኔ። ሰውን ለማዳን ንጹህ ነብይን በመስቀል ላይ አሰቃይቶ መግደል የሚፈልግ ጨካኝ አይደለም። አምላክ በጣም ሩህሩህ ነው። በጣም አዛኝ ነው። አንዱ የሰራውን ኃጢአት በሌላው አይጭንም አምላክ። ስለዚህ ዛሬ ለዘመናት በሰዎች ትረካና በቤተ ክርስቲያን መሪዎች ሽንገላ በእነሱ ማባበል ውስጥ የታሰረውን አእምሯችሁን ነፃ እንድታወጡ በአላህ ስም ጥሪ ያቀርብላችኋለሁ። እውነትን እያወቁ በባዶ ተስፋና በጭፍን አምልኮ ውስጥ መኖር ህይወትን ማባከን ነው ብዬ ስለማስብ ማለት ነው። ከዚህ ሁላ ታሪክ ከዚህ ሁላ መረጃዎች በኋላ ደግሞ ማስተላልፈው ነገር ምንድነው?
ከዚህ ሁላ ንግግሮች በኋላ ስትመጡ የምትመጡት ወደ እስልምና ነው። እስልምና ፍጹም የሰላም መንገድ ነው የሚጠብቃችሁ። እስልምና ማለት ለዓለማቱ ጌታ ለአላህ እጅን ማስገዛት ነው። በእስልምና ነብዩ ኢሳ አለይሂ ሰላም ሰላም በሱ ላይ ሆነና የእግዚአብሔር ልጅ ነው የአምላክ ልጅ ነው ብለን አናምንም። አላህ ከፈጠራቸው ክብር ከሰጣቸው ታላላቅ ነቢያት መካከል አንዱ ነው ብለን እናምናለን።